እሺ ተመልካቾች እንዴት ናችሁ? ዛሬ ለየት ያለ ሐሳብ እንድናነሳ ፈልጌያለሁ። በተለይ ብዙ ወጣቶች እና ብዙ ሰዎች ከሚሳቡበት ሐሳብ አንዱ የሎ ኦፍ አትራክሽን ጉዳይ ነው። የሚፈልጉትን ነገር በመመኘት ወደ ራስ መሳብ የሚባለው አስተሳሰብ እና ብዙዎች በሱ ሐሳብ ውስጥ ስሜት እንዳላቸው እረዳለሁ፣ ደግሞ እመለከታለሁ። ስልጠናዎችንም ብዙ ሰዎች ሲወስዱ አያለሁ። ስለዚህ በሶስት ነገር ለማነጻጸር ፈልጌያለሁ ዛሬ። ይሄ ሎ ኦፍ አትራክሽን የስበት ህግ የሚባለው ኢኮኖሚክስና የምንኖረው ዓለም ኤግዚስቲንግ ሁኔታው ምንድነው የሚመስሉት የሚለውን በተወሰነ መልኩ ሀሳብ ልሰጣችሁ ፈልጌያለሁ። የድሮው የአራዶቹ የአሁን የባለሀብቶቹ መኖሪያ በሆነ 4 ኪሎ ላይ የፍሬንድሺፕ ፓርክ የቤተ መንግስት እንዲሁም የሸራተን እይታ ያላቸው አፓርትመንት ቤቶችን በ15% ቅድመ ክፍያ ብቻ ሙሉ ክፍያው ባለ 3 መኝታ በ130 ካሬ 12 ሚሊዮን 350 ሺህ ብር፣ ባለ 2 መኝታው 95 ካሬ 9 ሚሊዮን 25 ሺህ ብር፣ ባለ 1 መኝታው 49 ካሬ በ4 ሚሊዮን 655 ሺህ ብር ብቻ። ቤቱን የሚረከቡት በ3 ዓመት ጊዜ ውስጥ ሲሆን አከፋፈሉም በግንባታ ሂደት ይሆናል። አሁን ላይ ሙሉ ለሙሉ የቁፋሮ ስራ የተጠናቀቀ ሲሆን እስከ መስከረም 21 ድረስ ብቻ የሚቆይ ታላቅ ቅናሽ ተጠቃሚ ሆኖ እንግዲህ የስበት ህግ የሚባለው በጣም የቆየ ፊሎሶፊካል ሀሳብ ያለበት ነው። ከቡዳ አሳሰብ ጀምሮ በጣም ረጅም ዘመን የቆየ አሳሰብ ነው። እሱ ምንድን ነው? በዋናነት በህይወታችን የምናስበው ወይ ደግሞ የህይወታችን አሳሰብና ምኞት የምንፈልገውን ነገር ይስብልናል ወይም ያስገኝልናል ብሎ ማመን ማለት ነው። ስለዚህ ዋናው ነጥብ የሚያጠነጥነው ምኑ ጋር ነው? ፖዘቲቭን ብቻ ማሰብ፣ ቀናውን ማሰብና ቀና ውጤት ላይ ብቻ ማተኮር። ስለዚህ የምንፈልጋቸው በምድር ላይ ያሉ ነገሮች በሙሉ እየተትረፈረፉ ናቸው። የእኛም መመኘት ብቻ ነው የሚጎለው። ስለዚህ መመኘትና መስጋናዎች ብዙ እድሎችን ያመጡልናል ብሎ የማመን ነው። አው ራስን በመለወጥ ራስን ለማነቃቃት በማሰብ የሥራ ፈጠራዎች ላይ ይተገበራል። ስቲልም እየተገበረ ያለ ጉዳይ ነው። ከኢኮኖሚክስ ጋር በኋላ እያገናኘን እንመለከት። ኢኮኖሚክስ ደግሞ ሳይንስ ነው። ትንሽ የሚጋራው አለ፣ ከሎ ኦፍ አትራክሽን ትንሽ የሚጋራው አለ፣ ግን ደግሞ የሚቃረነው ሀሳብ አለ። ግን ኢኮኖሚክስ የሚያስበው ምንድን ነው? በዓለም ላይ ያሉ ጉዳዮች እንደ ሎ ኦፍ አትራክሽን የተትረፈረፈ አይደለም። ሊሚትድ የሆነ ሪሶርስ ነው ያለው። ስለዚህ ለማይገደበው የማህበረሰብ ፍላጎት እሱን ማዳረስ እንዴት ይቻላል ነው። ትምህርቱም የተፈጠረው በዚህ ነው። ስለዚህ አንዱን ከአንዱ የመምረጥ የገበያ ሁኔታዎች፣ የምርት ሁኔታዎች፣ የስርጭት ሁኔታዎች፣ የፍጆታ ሁኔታዎች ይህንን በሳይንስ የሚጨነቅ ነው። እነዚህን ለመለካት ደግሞ ሞዴል የሚጠቀም ነው፣ ዳታ የሚጠቀም ነው፣ ምክንያታዊነትን የሚከተል ነው። ኢኮኖሚክስ የሚያምነው በዚህ ነው። ግን ከኢኮኖሚክስ ጋር ሎ ኦፍ አትራክሽን በተወሰነ መልኩ የሚገናኝበት አለው። ለምሳሌ ይሄ ቢሄቪራል ኢኮኖሚክስ የኢንተርፕረነርሺፕ ላይ በተወሰነ መልኩ ሞቲቬሽን አካባቢ ላይ ይገናኛሉ። ግን ጠንካራ ተቃርኖ አላቸው። ምን ብሎ ያምናል ኢኮኖሚክስ? ኢኮኖሚክስ ምክንያታዊ ግምት ነው መወሰድ ያለበት። ምክንያታዊ ግምቶችን በእያንዳንዱ እንቅስቃሴ በኢንቨስትመንትም፣ በኮንሳምፕሽንም፣ በቁጠባም በሁሉም ላይ ምክንያታዊ የሆነ ግምት ካለን ለውሳኔ መስጠታችንና ለመጪው ውጤታችን ይጠቅማል ብሎ ያምናል። ለምሳሌ አንድ ሰው ኮንፊደንስ ካለው፣ በመጪው ጊዜ ላይ ኮንፊደንስ ካለው፣ ኦፕቲሚስቲክ የምንለው ማለት ኮንፊደንስ ካለውና መተማመን ካለው ኢንቨስት የማድረግ ፍላጎቱ እየጨመረ ይመጣል። ለምሳሌ የጸጥታ ችግር የለም ብሎ ካመነ ኢንቨስት የማድረግ ፍላጎቱ ከፍተኛ ነው። ዋጋነት አይጨምርም ብሎ ካመነ ኢንቨስት የማድረግ ፍላጎቱ እያደገ ነው ይመጣል። ስለዚህ ከመቆጠብ በላይ በመጪው ጊዜ ላይ አውጥቶ ኢንቨስት የማድረግ የመስራት የመነገድ ፍላጎቱ ይጨምራል። ስለዚህ የመጪው ጊዜ ላይ ያለው መተማመን ማለት ነው። የወደፊቱ መገመት ውሳኔያችን ላይ ተጽዕኖ ይፈጥራል። በቃ ኤክስፔክቴሽን፣ ሁልጊዜም ቢዝነስ ፕላን የምንስራ ማንኛውም ውሳኔ ስናደርግ ኤክስፔክቴሽናችን ምን ሊሆን ይችላል የሚል ሲናሪዮ መገምገም አለበት። በኢኮኖሚክስ ትክክለኛ ነው ይሄ። በመጪው ጊዜ ላይ ደግሞ ያለን አስተሳሰብና መተማመን ከቀነሰ እሱ በራሱ ችግር ነው። ለምሳሌ መጪው ጊዜ ችግር አለበት ካለ ሰው ኢንቨስት ሊያደርግ አይችልም። ስለዚህ እንደው የቆጠበውን አውጥቶ መጠቀም ዝም ብሎ ኮንሱም ማድረግ ላይ ነው ሊያዘነብል የሚችለው። ስለዚህ መጪውን ጊዜ በማሰብ ደረጃ ትንሽ የሚጋሩት ሀሳብ አለ። ለምሳሌ ባለሀብትም ሆነ ነጋዴ ወደፊት ገንዘብ ይዳከማል ብሎ ካመነ አሁን ውሳኔ ይወስናል ማለት ነው።
ለዚህ እኮ ነው መጪው ጊዜ ጤነኛ አይደለም ብለው ሰዎች ሲያምኑ ገንዘባቸውን በዶላር ለውጠው ለመያዝ ገንዘባቸውን ወደ ንብረት ለማዞር መፈለግ ብትመለከቱት። ስለዚህ ኢኮኖሚክስ የሚያስበው እንደሱ ነው። የስበት ህግ የሚባለው ይሄ ሎው ኦፍ አትራክሽን ግን የሚያስበው በዓለም ላይ ያሉ ሀብቶች በሙሉ የተትረፈረፉ ናቸው። ስለዚህ እንደ ተትረፈረፈ ብቻ ማመን ነው እንጂ ይሄ የእጥረት አስተሳሰብ ካለ ውጤታማነታችን ይጎዳብናል ብለው ያምናሉ እነሱ። ስለዚህ በቃ ማመን ብቻውን መጪው ጊዜ እውነታውን ውጤቱን ይለውጠዋል ብለው ያስባሉ። ተቃርኖ ይመጣው እዚህ ጋር ነው። ስለዚህ ከኢኮኖሚክስ ጋር ያለውን ክሊር ልዩነት እንመልከት፣ ደግሞ ከእውነተኛው ዓለም ጋር ያለውን ደግሞ ክሊር የሆነ ልዩነት እንመልከት። መጀመሪያ የስበት ህግና ኢኮኖሚክስን እንመልከት። ኢኮኖሚክስ የተገነባው በእውነት በመረጃ በዳታ ይህንን በሞዴል በመለካት ነው። በማሰብ በመመኘት ብቻ የሚሳብ ነገር የለም። አውትካም የሚመጣው በልፋት እንደሆነ ያምናል ኢኮኖሚክስ። የስበት ህግ ግን የተመሰረተው በማመንና በመመኘት የምንፈልገውን ነገር ወደ ራሳችን በመሳብ አስተሳሰብ ላይ ነው። መሰረታዊ ልዩነቱ የሚጀምረው ከሱ ነው። መሰረታዊ ሌላው ልዩነት ያለው ምንድን ነው? በዓለም ላይ ያለ ሪሶርስ የእጥረትና የመትረፍረፍ ጉዳይ ላይ ነው። ኢኮኖሚክስ ስኬርሲቲ አለ ብሎ ያምናል። በዓለም ላይ እጥረት አለ፣ የሪሶርስ እጥረት አለ፣ የሁሉም ነገሮች እጥረት አለ። የህዝብ ፍላጎት ደግሞ ማለቂያ የለውም። ይህን የህዝብ ፍላጎት ካለው እጥረት ጋር ማጣጣም ያስፈልጋል ብሎ በዚህ ነው ሲጨነቅ የሚውለው። የስበት ህግ ግን በዓለም ላይ ያለው ጉዳይ በሙሉ የተረፈረፈ ነው፣ ሁሉም ይበቃል፣ ዋና ወደ እኛ መሳብ ነው። በቂ ነው ያለው እንመን፣ ስለዚህ ወደ እኛ እንስበዋለን የሚል አስተሳሰብ አለበት። ስለዚህ መሀል ላይ የፈጠረው ግጭት ምንድን ነው? ኢኮኖሚክስ እጥረት መኖሩን ሲረዳ የስበት ህግ ግን ይህንን ሀቅ ዲና ያደርጋል። ይህን ሀቅ አይቀበልም ማለት ነው። ሌላ መሰረታዊ ልዩነታቸው የምርጫ ነው። በኢኮኖሚክስ ምክንያታዊ ምርጫ ነው ያለው፣ በሎው ኦፍ አትራክሽን ደግሞ የምኞት አስተሳሰብ ነው ያለው፣ ዊሽፉል ቲንኪንግ የሚባለው ማለት ነው። በኢኮኖሚክስ ራሽናል ቾይዝ ነው። እኔ በጣም የምወደው ሀሳብ ነው ከኢኮኖሚክስ ውስጥ። ስለዚህ ኢንቨስትመንትንም ግለሰቦችንም ማንኛውንም በማበረታቻ ማሰራት እንደሚቻል ያምናል። የንግድ ልውውጦችን ማከናወን የሚቻልበት ምክንያታዊ ውሳኔ እንዳለ ያምናል። ደግሞ በጣም ስትሮንግ የሚባለው ቃል ደግሞ ኦፖርቹኒቲ ኮስት አለ። ሁሉም ነገር ወደ እኛ ይመጣል ማለት ሳይሆን የምንወስነው ውሳኔ ወደ ችግር ሊያመጣን ይችላል። አንድ ነገር ስንወስን ሌላ የተውነው ነገር የሚያመጣብን ችግር መኖሩን በሙሉ በስሌት አስልቶ ነው ትክክለኛ የሚባለውን ራሽናል ውሳኔ የሚወስነው። የስበት ህግ ግን ቀናውን ብቻ አስብ ነው። ጀስት ቲንክ ፖዚቲቭሊ ብቻ ነው ሀሳቡ። በጣም ያውጠነጥነው እሱ ላይ ነው። ለመጀመር ሊጠቅም ይችላል፣ ግን የምንፈልገውን አውትኮም ለማምጣት አይጠቅምም። ስለዚህ ኢኮኖሚስቶች ቀናውን ብቻ ማሰብ ኢራሽናል ነው ብለን ነው የምናምነው። ኢራሽናል ነው ብለው ያምናሉ ኢኮኖሚስቶች። ቀናውን ብቻ አይደለም። ለምሳሌ ቢዝነስ ፕላን እንኳን የሚሰራ ሰው ሪስክ አናሊሲስ መስራት አለበት። እንዲህ ቢሆን ጥሬ ዕቃ ባይገኝ፣ የውጭ ምንዛሬ ባይገኝ፣ ቦታ ባይገኝ፣ ገዢ ባይገኝ፣ ዋጋ ቢወድቅ፣ ናቹራል ዲዛስተር ቢመጣ እያለ ያስባል። እንደዛ ካላሰበ ኢራሽናል ነው። የስበት ህግ ላይ ያሉ ሰዎች ግን ሁኔታዎችን ከመጠን በላይ የማቅለል አለ። በቃ ይሳካል፣ ይሆናል፣ እንደሚሆን ብቻ እመን የሚል አስተሳሰብ አለ። ይህ ልዩነታቸው ነው። የድሮ የአራዶቹ የአሁን የባለሀብቶቹ መኖሪያ በሆነ 4 ኪሎ ላይ የፍሬንድሺፕ ፓርክ የቤተ መንግስት እንዲሁም የሸራተን እይታ ያላቸው አፓርትመንት ቤቶችን በ15% ቅድመ ክፍያ ብቻ ሙሉ ክፍያው ባለ 3 መኝታ በ130 ካሬ 12 ሚሊዮን 350 ሺህ ብር፣ ባለ 2 መኝታው 95 ካሬ 9 ሚሊዮን 25 ሺህ ብር፣ ባለ 1 መኝታው 49 ካሬ በ4 ሚሊዮን 655 ሺህ ብር ብቻ። ቤቱን የሚረከቡት በ3 ዓመት ጊዜ ውስጥ ሲሆን አከፋፈሉም በግንባታ ሂደት ይሆናል። አሁን ላይ ሙሉ ለሙሉ የቁፋሮ ስራ የተጠናቀቀ ሲሆን እስከ መስከረም 21 ድረስ ብቻ የሚቆይ ታላቅ ቅናሽ ተጠቃሚ ሆኖ። ሌላው መሰረታዊ ልዩነት የማስረጃ ችግርም ደግሞ አለ። አሁን ኢኮኖሚክስ ውስጥ ያለ ሀሳብ በሙሉ የሚለካ ነው። ለምሳሌ ጂዲፒ ካልን ተለክቶ የዚህን ያህል ፐርሰንት ተብሎ የሚለካ ነው። ዋጋ ንረት ካልን የዚህን ያህል ፐርሰንት ተብሎ የሚለካ ነው። ስራ አጥነት ካልን የሚለካ ነው። ሁሉም ነገር የሚለካ ነው። በስበት ህግ ግን በቁጥርና በማስረጃ መለካት አይቻልም። ብዙ መጽሐፎች ላይ ብትሄዱ የሚለካ አይደለም። ይመጣልሃል፣ ይሆንልሃል ነው ጨዋታው። ስለዚህ ማሰብ እና ኢኮኖሚ ውጤት ስለ መገናኘታቸው እስካሁን ድረስ ምንም ኤቪደንስ የለም። ስላሰብክ ጂዲፒ ልታሳድግ አትችልም። ለፍተህ ሰርተህ ነው ጂዲፒ የሚያድገው። ስላሰብክ ዋጋ ንረት አይቀንስልም። ሰርተህ ነው ዋጋ ንረት የምቀንሰው እንደማለት ነው። ስለዚህ ብዙ ወጣቶች፣ ብዙ ሰዎች ይህንን በደንብ ማሰብ ያስፈልጋል። ከኢኮኖሚክስ አንጻር ነው ደግሞ ከምንኖረው ዓለም
ሁኔታ የምንመለከተው ከሳይንስ ከኢኮኖሚክስ ሳይንስ እንውጣና ከምንኖረው ዓለምና ከምንኖረው ህይወት ሎው ኦፍ አትራክሽን ያለው ልዩነት ደግሞ ምንድን ነው? አሁን ሰው ካልሰራ ካልተማረ ለቢዝነሶቹ ሪስኩን ካልወሰደ ጭራሽ ሀብት ማካበት አይችልም እኮ። ስለዚህ ሎው ኦፍ አትራክሽን ጥረት ሁልጊዜም ጥረት እንደማያስፈልግ ሊያምን ይችላል። ኢኮኖሚክስ ግን ደግሞ ትክክለኛ የምንኖረው ዓለም ጥረት ሁልጊዜም አስፈላጊ መሆኑን ያምናል። ሁሌም መጣር አለበት፣ ሁሌም መስራት አለበት፣ መማር አለበት፣ ሪስክ መውሰድ አለበት፣ አማራጮቹን መመልከት አለበት። የዛን ጊዜ ሀብት ያዳብራል። ቁጭ ብሎ በመመኘት በመሰልጠን ብቻ ሀብት ሊመጣ አይችልም። በትክክለኛው ዓለም እንደዚህ ነው። ለምሳሌ ገበሬ ስለተመኘ ብቻ ሰብል ሊያገኝ አይችልም። መመኘት ብቻ ሰብል ሊሰጠው አይችልም። ስለዚህ መውጣት አለበት፣ መዝራት አለበት፣ መንከባከብ አለበት፣ ማረም አለበት፣ ማጨድ አለበት፣ መልፋት መስራት አለበት ማለት ደግሞ ከትክክለኛው ዓለም ሌላው ልዩነት ምንድን ነው? ሁሉንም ሰው አንድ አይነት አድርጎ መመልከት በሎው ኦፍ አትራክሽን። በኢኮኖሚክሰኛ እንደዛ አለ። በኢኮኖሚክሰኛ የሶሻል ክላስ የሚባል ጉዳይ አለ። ስትራክቸራል ኢኒኳሊቲም ደግሞ አለ። ለምሳሌ የሀብታም ልጅና የድሃ ልጅ እኩል ቻንስ አለው ተብሎ ሊታሰብ አይችልም። ካፒታል ያለውና ካፒታል የሌለው እኩል ሊሆን አይችልም። ኢቭን ወንድና ሴት እንኳን እኩል ሊሆን አይችልም። የሆነ የስትራክቸራል ኢኒኳሊቲ አለ። ምንኖርበት ቦታ ድሃ ሀገር መኖርና ሀብታም ሀገር መኖር አንድ ሊሆን አይችልም። ከተማ መኖርና ገጠር መኖር አንድ ሊሆን አይችልም። በሎው ኦፍ አትራክሽን ግን ሁሉም ከእኩል እንደሚጀምር፣ ሁሉም የሳበውን በሙሉ እንደሚያመጣ እንደዚህ ያስባል። በትክክለኛው ዓለም ግን እንደዛ አይደለም። የምንኖረው ዓለም ሀቁ እንደዛ አይደለም። የሆኑ ሰዎች እድል አላቸው፣ የሆኑ ሰዎች እድል የላቸውም። ለዚህ ነው 99% ድሃ በ1% ሀብታም ዓለምን እየመራ ያለው እየኖረ ያለው። ይሄ መሰረታዊ ልዩነት ነው። ደግሞ ሎው ኦፍ አትራክሽን ላይ ያለው አንዱ ችግር ደግሞ ምንድን ነው? ስለተሳካላቸው ሰዎች ብቻ ነው በአብዛኛው የሚነገረው። በሎው ኦፍ አትራክሽን እገሌን አግኝቷል፣ በስልጠና ይነገራል፣ በሲምፖዚየም ይነገራል፣ በሶሻል ሚዲያ ይነገራል። ነገር ግን ብዙ ሰዎች በምኞት ብቻ መፈለገውን አገኛለሁ እያሉ መቀበቅ የወረዱ ሰዎች አሉ፣ ችግር ውስጥ የወደቁ ሰዎች አሉ። ስለሱ እኮ አይነገርም። ምናልባት ዲፕሬሽን ይዟቸው ቤት የተኙ ሰዎች ሊጠቀሱ ይችላሉ እንጂ ስለተሳካው ብቻ ነው ስቤ ያገኘው፣ ልክ እንደተመኘው አገኘው፣ ልክ እንደወጣው ይሄ ማግኘት አለብኝ ስል አገኘው የሚሉ መጽሐፎች፣ ፖድካስቶች በብዛት አሉ። እና ይሄ ትክክለኛ ስለተሳካለችው ብቻ ነው የሚነሳው። ደግሞ የውሸት ተስፋ መስጠትም ደግሞ አንዱ ጉዳይ ነው። ለምሳሌ በሎው ኦፍ አትራክሽን የሚመኙ ሰዎች ካልተሳካላቸው የሚያሳብቡት በምንድን ነው? አይ ሌላው ሰርከምስታንሱ አይደለም እንዳይሳካልኝ ያደረገኝ አይደለም ዋናው የሚነሳው፣ በደንብ ስላልተመኘው ነው፣ በእውነት በሙሉ ኮንፊደንስ ወደ ራሴ ስላልሳምኩት ነው የሚል ምክንያት ነው የሚያስቀምጡት። ካለመመኘት የመጣ ችግር ያደርጉታል፣ ፌለሪቲን በሙሉ። ይሄ በጣም ስህተት ነው። በትክክለኛው ዓለም ግን ውድቀት ይመጣል። ሰው ቢዝነስ እየሰራ የሚወድቅ ከሆነ የገበያ ሁኔታ ሊሆን ይችላል፣ የፖሊሲ ችግር ሊሆን ይችላል፣ የውጭ ተጽዕኖ ሊሆን ይችላል፣ የተፈጥሮ ችግር ሊሆን ይችላል። በብዙ ምክንያቶች ሰው ሊከሰር ይችላል እንጂ ባለመመኘቱ ብቻ ሊከሰር አይችልም። እንደዚህ አይነት ማስረጃም የለም። ለምሳሌ ደሃ ሀገራቶች ስኬትን ስለተመኙ ብቻ ሊያገኙት ይችላሉ እንዴ? ሊያገኙ አይችሉም። መሰረተ ልማት ማሟላት አለባቸው፣ ትምህርት ላይ ኢንቨስት ማድረግ አለባቸው፣ ስራ ፈጠራ ላይ ኢንቨስት ማድረግ አለባቸው፣ ውጭን ምንዛሬ ማግኘት አለባቸው። አለበለዚያ 2 ሚሊዮን ህዝባቸውን ይዘው ስለተመኙ ብቻ የዛችን ሀገር ኢኮኖሚ እድገት ሊስቡት አይችሉም። ስኬት ሊታሰብ አይችልም። በበሽታ ወቅትም በኮቪድ ወቅትም መመኘት ብቻ ሰዎችን ጤነኛ አያደርግም። ቢያንስ ማስክ ማድረግ አለባቸው፣ ሳኒታይዘር ማድረግ አለባቸው፣ መታጠብ አለባቸው፣ ኳራንቲን መግባት አለባቸው። ስለዚህ ስራ ይፈልጋል ማለት ሁሉንም ጉዳይ። ስለዚህ ኢኮኖሚክስ በስበት ህግ የስበት ህግ እንደው እጥረትን በመካዱ ደግሞ የቢዝነስ ሰርከምስታንሱ ላይ ድጎማዎች ያላቸው ሁኔታዎች ላይ በመካዱ በማስረጃ የሚቀርብ ነገር ባለመሆኑ በትክክለኛው ሁኔታ ይቃረናል። ለምንኖረውም ዓለም ጥረትን ያሳንሳል። ሎው ኦፍ አትራክሽን ደግሞ እኩል አለመሆናችንንም ደግሞ አይረዳም። ልዩነት በማይቀርበት ዓለም ላይ ማለት በሁለቱም መለኪያ ከተመለከትን በአጭሩ የስበት ህግ ለግለሰቦች መነቃቃት ሊጠቅማቸው ይችላል፣ ግን ትክክለኛ አውትፑት ለማምጣት የሚጠቅም አይደለም። ስለዚህ በኢኮኖሚክስ ህግ ውድቅ ነው፣ በትክክለኛው ዓለም ህግ ውድቅ ነው። ሰዎች ለመጀመር እንደ ኢነርጂ ሊጠቀሙበት ይችላሉ እንጂ አውትካም ለማምጣት ግን በፍጹም የሚጠቅማቸው ክሬዲብል የሆነ መረጃ የተገኘበት አይደለም። ይህንን ወጣቶች በደንብ መረዳት አለባችሁ። ይህንን ሀሳብ ከአንዳንድ ጥያቄዎች በመነሳት ነው። እኔ ጋር ከሚመጡት ጥያቄዎች ማንኛውም ሀሳብ አስተያየት ካላችሁ ዘኢትዮጵያ ኢኮኖሚስት ቪው ላይ ልትልኩልኝ ስላላችሁ ለነበረን ቆይታ በሙሉ ከልብ አመሰግናለሁ። መልካም ቀን።